ተፈጥሮ አሜሪካን እየፈተነቻት ነው። 15 ሰዎች ህይወታቸውን አጥተዋል። የበረዶውን ማዕበል መቆጣጠር ተስኗቸዋል። ፕሬዚዳንት ዶናልድ ትራምፕም የአስቸኳይ ጊዜ ከማወጅ ያለፈ አንዳች ተግባር መፈጸም አቅቷቸዋል። በረዶውን መያዝ ከባድ ሆኗል። በርካቶች ህይወታቸውን እያጡ ነው። በቴኔሲ፣ በሉዚያና እንደዚሁም ማሳቹሴትና ካንሳስ፣ ቴክሳስን ጨምሮ በተለያዩ ከተሞችና ግዛቶች የሰው ህይወት እያለፈ ነው። 10,000 በረራዎች ተቋርጠዋል። የአስቸኳይ ጊዜ አዋጅ ለመታወጅም በርካታ ግዛቶች ስራ ላይ ናቸው። ያወጁም አሉ። እጅጉን ፈተናው የበዛው የአሜሪካ ህዝብ የተፈጥሮ ጉዳይ ሆኖ ውሏል። አለማችን በርካታ መነጋገሪያ ጉዳዮች ቢኖሯትም ከዚህ በላይ ግን ዛሬ መነጋገር የላትም እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎችና ሂደቶች ያለውን ፖለቲካ ለመቋጨት በሚሞክሩበት ሰዓት ተፈጥሮ አገራቸው ላይ ጠማባቸዋለች። መፍትሄም ለማምጣት ተቸግረዋል። ይህን መፍትሄ ለማምጣት ደግሞ ሪፐብሊካንና ዴሞክራት በጉዳዮች ላይ ቁጭ ብለው መምከር ይጠበቅባቸዋል። ያን ግን ማድረግ ተስኗቸዋል። ከሰሞኑ በአሜሪካ የተከሰተው ከባድ የበረዶ አውሎ ነፋስ ማለትም አውሎ ነፋስ የቀላቀለው በረዶ እጅግ አስቸጋሪ አድርጎታል። በ160 ሚሊዮን የሚቆጠሩ የዜጎችን ህይወት እያናጋ ከመገኘቱን ባሻገር ፕሬዚዳንት ዶናልድ ትራምፕ ምንድነው ቆመው የሚመለከቱት የሚል ጥያቄም እንዲበዛባቸው አድርጓል። ተያያዥ የሆነው የክረምት አውሎ ነፋስም በአሜሪካ ውስጥ የሰዎችን ህይወት እስከ መቅጠፍ የደረሰ 15 ሰዎችን እንደዚሁ መና ያስቀረ ሆኗል። ከ1 ሚሊዮን በላይ ወይም ደንበኞች የኤሌክትሪክ ኃይል ያሳጣ ክስተት ሆኖ በታሪክ መመዝገቡ ደግሞ ለበርካቶች እጅግ መነጋገሪያ ጉዳይ ሆኗል። እንዴት ፕሬዚዳንት ዶናልድ ትራምፕ አርፈው ፖለቲካቸው ላይ ያተኩራሉ፣ ሌላ ስራ የሌለባቸው ይመስል በሚል በተለያዩ ግዛቶች ያሉ መሪዎች ከዚህ ከበረዶ ማዕበል አንጻር እየተቿቸውም ይገኛል። በቴኔሲ በኃይል መቆጣጠር ሳቢያ በጣም የተጎዳችው እንደሆነ ይነገራል። በግዛቷ ደረጃ የተፈጠረው ችግር አስቸጋሪ ከመሆኑም በላይ ፕሬዚዳንት ዶናልድ ትራምፕ አሁንም የቤት ስራቸውን መስራት እንዳለባቸው እየተነገረ ነው። ከ250,000 በላይ ሰዎች የኤሌክትሪክ ኃይል የላቸውም። በሚሲሲፒ 157,000 ሰዎች አሁንም የኤሌክትሪክ ኃይል እንደሌላቸው ተነግሯል። በሉዚያና ደግሞ ከ100,000 በላይ የሚሆኑት የምስራቅ ካሮላይና ካንትሪ በጣም የተጎዳ አካባቢ ነው በሚል ሀሳቦች እየተጋሩ ይገኛል። በእርግጥ አካባቢው ላይ ፈተናው ቢበዛም ፕሬዚዳንት ዶናልድ ትራምፕ አሁንም በአስቸኳይ ጊዜ አዋጅ አውጥተው ከመጠባበቅ ውጪ አቅም እንደሌላቸው የተነገረ ነው። ምክንያቱም ተፈጥሮን መቆጣጠር የማይቻልበት ደረጃ ተደርሷልና ከቴክሳስ እስከ ኒው ኢንግላንድ ያለው አውሎ ነፋስ የቀላቀለ ከባድ በረዶ አደገኛ ሁኔታዎችን እያስከተለ ነው። ከ14,000 በላይ በረራዎችን የሰረዘ መሆኑ ደግሞ በርካቶችን ያነጋግራቸው ይገኛል። አሜሪካ በኢኮኖሚ በበረራ እንደዚሁም በፖለቲካ ሳይቀር ፈተና ውስጥ እንድትገባ ያደረገ ከባድ የበረዶ ማዕበል ሆኖ ተመዝግቧል። ተፈጥሮን በተፈጥሮ ካልሆነ በሰው ልጅ አቅም መከላከል የማይቻልበት ደረጃ ላይ ደርሷልም ተብሏል። በዛ ላይ አሜሪካ ላይ መሆኑ አንዳች ትርጉም የሚያሰጥ ሆኗል። የቅዝቃዜው መጠን እጅግ አስቸጋሪ ነው። በአንዳንድ አካባቢዎች ደግሞ እስከ -30 ዲግሪ ሴንቲግሬድ ወይም ሴልሺየስ መውረዱን መረጃዎች ይጠቁማሉ። ከባዱን የአየር ሁኔታ ለመቆጣጠር ዜጎች ቤታቸው ውስጥ እንዲቀመጡም ታዘዋል። አውሎ ነፋስ ሲቀላቀልበት በዛ ላይ ደግሞ የበረዶ ክምር መንሸራተት አደጋም እየተፈጠረ በመሆኑ ሰዎች እንዲጠነቀቁ እየተነገራቸው ይገኛል። ግን ደግሞ የፖለቲካ ስራ ሳይሆን ይህ አንዳች መፍትሄ ያስፈልጋል እየተባለ ይገኛል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ከአየር ሁኔታና ንብረት ጋር ያለው ግንኙነት እጅጉን የተራራቀ በመሆኑ ችግሩ ሊፈጠር እንደቻለ አሊያም ቅድመ ሁኔታዎች በጥንቃቄ መልክ እንዳይያዙ አድርጓል ተብሏል። በእርግጥ ፕሬዚዳንት ዶናልድ ትራምፕም ሆኑ ሌሎች ዴሞክራቶች ከዚህ ቀደም የነበሩት እንደነ ጆ ባይደን አይነቱ ይህን ችግር መቆጣጠር አይችሉም። ግን ደግሞ ዜጎቻቸውን የአየር ሁኔታው ከመክበዱ በፊት አንዳንድ ጥንቃቄዎችን እንዲያደርጉ ማድረግ ይችሉ ነበር። ፕሬዚዳንት ዶናልድ ትራምፕ ግን ለዚህ አይነት ችግር የለም፣ አሜሪካም ለአየር ሁኔታ ለውጥም ሆነ ለተለያዩ እንቅስቃሴዎች ገንዘቧን አታወጣም በሚል ሞግደው ነበር። አሁን እንዴት ይረዱት ይሆን? በርካቶች በጥያቄ መልክ የሚያነሱት ጉዳይ ሆኗል። የቅዝቃዜው መጠን እጅጉን የወረደ በሄደ ቁጥር ዜጎች እንዳይቆጣጠሩትም ሊያደርግ ይችላል ተብሏል። አውሎ ነፋሱ ከባድ ሆኗል። የበረዶ ዝናብም ይከተላል። ቀዝቃዛ ዝናብ ቀላቅሎ በተለያዩ
አካባቢዎች መውረዱ ደግሞ ፈተናውን እጅግ የበዛ ውስብስብና ከባድ አድርጎታል። መረጃውን በተለያየ አጋጣሚ መገናኛ ብዙሃን ቢያጋሩትም ፕሬዚዳንት ዶናልድ ትራምፕ ግን በአውሎ ነፋስና በዚህ በከባዱ የበረዶ ማዕበል ህይወታቸውን ያጡ ሰዎች ቁጥር ጨመረ ከማለት የተሻገረ አንዳች እርምጃ መውሰድ አልቻሉም። Tonight, another blow of ice, blinding snow, and life-threatening cold. Listen to that. ምክንያቱም ይህ የተፈጥሮ ጉዳይ በመሆኑ የተለያዩ ስራዎችን ቀድሞ መስራት ካልተቻለ በስተቀር ፈተናውን አሁኑኑ መቆጣጠር አይቻልምና በቴክሳስ፣ በቴነሲ፣ በካንሳስ በከባዱ በረዶ ምክንያት ህይወታቸውን ያጡ ሰዎች ቁጥር እየጨመረ ሄደዋል። በመላ አሜሪካም ማለትም በአምሳዎቹም ግዛቶች ፈተናው ከባድ ሆኗል። ትምህርት ቤቶችና የመንገድ ትራንስፖርቶች እስከ መዘጋት ደርሰዋል። ከደቡብ ቴክሳስ እስከ ሰሜን ምስራቅ ኒው ኢንግላንድ ድረስ ከብሔራዊ የአየር ሁኔታ አገልግሎት ማስጠንቀቂያዎች ቢሰጣቸውም ግን ደግሞ ጥንቃቄውን ተከትሎ ለመሄድም ቢሆን ፈተናው ከባድ ሆኖባቸዋል እየተባለ ይገኛል። ዓለም አቀፍ መገናኛ ብዙሃን ጉዞ እየተሰረዘ እንደሆነ ከ14,000 በላይ የሚሆኑ ጉዞዎች መሰረዛቸውን ላለፉት ቅዳሜና እሁድም እያስነበቡ ይገኛል። በጥር 2026 አጋማሽ ላይ በአሜሪካ የተከሰተው ችግር የሚታወስ ነው ተብሏል። ኃይለኛ የክረምት አውሎ ነፋስ ከ180 ሚሊዮን በላይ ሰዎችን በተጠንቀቅ እንዲቆሙ እያስገደደ እንደሆነ ተነግሯል። ታዲያ በዚህኛው አጋጣሚ በርካቶች ሀሳባቸውን የሚያጋሩበት መንገድም አስደንጋጭ ሆኗል። ኒውዮርክና ቴክሳስን ጨምሮ ከ18 በላይ ግዛቶች የአስቸኳይ ጊዜ አዋጅ አውጥተዋል። ይህ ደግሞ ለመፍትሄ ያግዛል ተብሎ ይታሰባል። ከዚህ ቀደም ሆኖ የማያውቅና ታሪካዊ ነው የተባለለት የአየር ሁኔታ ከ3000 ኪሎ ሜትር በላይ በመሸፈን በርካታ መሰረታዊ አቅርቦት እጥረት እንዲፈጠር ያደረገ ሆኗል። ይህ በታሪክ ታይቶ የማይታወቅ እንደሆነ በግልጽ ተቀምጧል። በርካታ የመሰረታዊ አቅርቦት እጥረት እንዲፈጠር ከማድረጉም ባሻገር የአሜሪካ አቅም እስከምንድን ነው በሚል ዓለም ትዝብቷን እንድትወስድባት አድርጓል። የአስቸኳይ አዋጅ የተደነገገባቸው አካባቢ በርካቶች ሲሆኑ በአልባማ፣ አርካንሳስ፣ ጆርጂያ፣ ኢንዲያና፣ ዴልዌር፣ ካንሳስ፣ ኬንታኪ፣ ሉዊዚያና፣ ሜሪላንድ፣ ሚሲሲፒ፣ ሚዙሪ፣ ኔብራስካ፣ ኖርዝ ካሮላይናን የመሳሰሉ አካባቢዎች ይገኙበታል። ኦሃዮ፣ ፔንሲልቬኒያ፣ ደቡብ ካሮላይና ወይም ደግሞ ሳውዝ ካሮላይና፣ ቴነሲ፣ ቴክሳስ፣ ቨርጂኒያና ዌስት ቨርጂኒያ እንደሚገኙበትም ተጠቁመዋል። ይህ ቀላል አይደለም ተብሏል። በአብዛኛው ደቡባዊ አሜሪካ በመቶዎች የሚቆጠሩ እጅግ በጣም ቀዝቃዛ የአየር ሁኔታ ማስጠንቀቂያዎች እየተሰጣቸው ሲሆን በማዕከላዊና ምስራቃዊ አሜሪካም በመቶዎች የሚቆጠሩ ተጨማሪ የክረምት አውሎ ነፋሶች ማስጠንቀቂያ ደርሷቸዋል። የበረዶ ማዕበሉን ተከትሎ ቅዝቃዜው ከባድ እንደሚሆንባቸውም ተነግሯል። በእርግጥ አሜሪካ በምስራቅና በምዕራብ ጫፍ የተከፈለች በመሆኑ በአንደኛው ከባድ ሰደድ እሳት፣ በሌላኛው ደግሞ ከባድ ቅዝቃዜ አሊያም የበረዶ ክምር የተለመደ ነው። እንደዚህ አይነት ማስጠንቀቂያዎችን ተከትለው ዜጎች መንቀሳቀስ ቢጠበቅባቸውም ሁኔታው ግን አስገዳጅ ሆኖባቸዋል። በዋነኝነት የተጎዱ አካባቢዎች አውሎ ነፋሱ ከደቡብ ምዕራብ ኒው ሜክሲኮ እስከ ሰሜን ምስራቅ ሜይን ድረስ እንደሚዘልቅ የተነገረበትን አጋጣሚ ፈጥሯል። የአስቸኳይ ጊዜ አዋጅን በኒውዮርክ፣ ቴክሳስ፣ ኬንታኪ፣ ቨርጂኒያ፣ ዌስት ቨርጂኒያ፣ አርካንሳስና ሚዙሪን ጨምሮ ከ7 በላይ ግዛቶች እንደዚህ አይነት ችግር ውስጥ መግባታቸው በግልጽ ተቀምጦላቸዋል። ታዲያ እነ ፕሬዚዳንት ዶናልድ ትራምፕ አቅማቸው እስከ ምንድን ነው የሚል ጥያቄ ሊነሳ ቢችልም በተደጋጋሚ እንደሚባለው ይህ የተፈጥሮ ጉዳይ ነው። እንዲያውም አንዳንዶች ቁጣ ወይስ ሌላ የሚል ትርጉም ሊሰጡት ይሞክራሉ። እንደ መንስኤነት የሚጠቀሰው ከአርክቲክ አካባቢ የመጣ እጅግ ቀዝቃዛ አየር ሁኔታ ሲሆን በዋሽንግተን ዲሲና በኒውዮርክ የኢትዮጵያን ጨምሮ በርካታ አየር መንገዶች ስራቸውን እንዲስተጓጎል አድርጎባቸዋል። በዳላስ ፎርት ወርዝ፣ ሻርሎት፣ ፊላዴልፊያና አትላንታ አካባቢም ዋና ዋና አየር ማረፊያ ማዕከላት ሰፊ ክፍተት ወይም ችግር ተፈጥሯል። ይህን ከን የመጣው ከበረዶና ከአውሎ ነፋሱ ወይም ተፈጥሮ በእጅጉ ከፍታ በመጣችበት አጋጣሚ ሆኗል። ታዲያ የአሜሪካን አየር መንገድ ከ14,000 በላይ በረራዎች የሰረዘ አጋጣሚም ተፈጥሯል። በእለቱ ከታቀደው በረራ 45 በመቶ ያህሉ ፍላይት ዌር ባስቀመጡ ደግሞ በተለያየ አጋጣሚ ተነግሯል። ዴልታ ኤርላይንስ እና ሳውዝ ዌስት አየር መንገድ ያንዳንዳቸው በቀን ከ1200 በላይ በረራዎችን ሪፖርት ቢያደርጉም መሰረዛቸው ደግሞ ከጊዜ ወደ ጊዜ የጨመረ መጥቷል። የአሜሪካ አየር መንገድ ደግሞ ከ860 በላይ በረራዎች የነበሩ ሲሆን ጃትብሉ ከ570 በላይ የተሰረዙ በረራዎችን ማስተናገዱ በግልጽ ተቀምጧል። ይህ የበረዶ ብቻ ሳይሆን የዓለም የፖለቲካ አውድንም
በተለያየ አጋጣሚ ከአየር ሁኔታ አንጻር ለማየት የሚያስገድድ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ችግሮች በሚፈጠሩበት ሰዓት ምን አይነት እርምጃ ይወስዳሉ ተብለው ሊጠየቁ ቢገባም አሁን በተለያዩ ተቃውሞዎች ምክንያት ስራ በዝቶባቸዋል። ይህኛውን ጊዜ የማለፍና ያለማለፍ ብቻም ሳይሆን በተለያዩ አጋጣሚዎች አሜሪካ እየተናጠች ይገኛልና ለዚህ መፍትሄ መስጠት ይገባቸዋል እየተባለ ይገኛል። በአሜሪካ ከተከሰተው ከባድ የአየር ሁኔታ ጋር በተያያዘ ሰዎች ህይወታቸውን እያጡ ሲሆን ይህ በቀላሉ የማይታይ እንደዚሁ ደግሞ በተለያየ አጋጣሚ አሜሪካ የአየር ሁኔታውን ተቋቁማ ትወጣዋለች የማይባል ነው ተብሏል። በበርካታ የአሜሪካ ግዛቶች ውስጥ የሰው ህይወት ማለፍ ጉዳይ መፈጠሩ በእርግጥም ፈተናው ከባድ እንደሆነ ጠቋሚ ያደርገዋል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕም ዝግጁነት ሊኖራቸው ይገባል እየተባለ ሀሳብ ይሰጣል። እሳቸው ግን በተለያየ አጋጣሚ ፖለቲካዊ ስራቸው ላይ አተኩረዋልም ተብሏል። ካለፈው ሳምንት ማብቂያ ቀናት አንስቶ ባጋጠመው የበረዶ ማዕበል ወይም ወጀብ የአንዳንዶቹ ምክንያት በትክክል ለማረጋገጥ ግልጽ ባይሆንም ግን ደግሞ ከዚህ ጋር በተገናኘ ከ15 በላይ ሰዎች ህይወታቸውን እንዳጡ እየተነገረ ይገኛል። የተመዘገቡበት አካባቢ ወይም ህይወታቸውን ያጡበት ግዛትም ተመዝግበዋል። የቴነሲ ግዛት ባለስልጣናት ከአየር ሁኔታው ጋር በተያያዘ 3 ሰዎች ህይወታቸውን ማጣታቸውን ይፋ ሲያደርጉ ከበረዶ ጋር በተያያዘ ደግሞ የ2 ሰዎች ሞት በሉዊዚያና ግዛት ውስጥ መመዝገቡ ይፋ ሆኗል። ቴክሳስ ውስጥም በአንድ ነዳጅ ማደያ ውስጥ ሰዎች ህይወታቸውን እንዳጡ በተለይም አንድ ግለሰብ በግልጽ ተቀምጧል። ከቅዝቃዜው ጋር ይገናኝ አሊያም ከሌላ ችግር እንደዚሁ በግልጽ ባይቀመጥም ግን በዚህ ምክንያት ህይወቷ አጥቷል። በዚህ በቴክሳስ አንዲት የ16 ዓመት ታዳጊም ህይወቷን ማጣቷ በግልጽ ተቀምጧል። እንደነ ማሳቹሴት፣ ካንሳስ የመሳሰሉ ግዛቶችም የዚህ ችግር ገፈት ቀማሽ ሆነዋል። በሜክሲኮ እንደዚህ አይነት አጋጣሚም ሊፈጠር እንደሚችል በግልጽ የተቀመጠ ሲሆን በበርካቶች ዘንድ መነጋገሪያ የሆነው ጉዳይ እንዴት የአሜሪካ ፖለቲከኞች ህዝባቸውን ቀድመው አላስጠነቀቁም የሚል ሆኗል። በአሜሪካ ሜይን ግዛት በከባዱ የአየር ሁኔታ ምክንያት ደግሞ አንድ የግል ጀት መከስከሱ ይፋ የሆነበት አሉታዊ አጋጣሚ ተፈጥሯልና በእርግጥም ይህ ነገር በቀላሉ በቁጥጥር ስር ሊውል የማይችል እንደሆነ እየተነገረ ይገኛል። አሁን በእነሱ ክረምት እንዲህ አይነቱ ፈተና ተባብሶ ሊቀጥል እንደሚችል በግልጽ ቢቀመጥም ግን ደግሞ ችግሩን ቶሎ መፍትሄ ማምጣት ካልተቻለ አሊያም ዜጎች ወደ ሌላ ቦታ መወሰድ ካልተቻለም ፈተናው ከባድ ይሆናል እየተባለ ይገኛል። በአሜሪካ ግዛት ሜይን 8 ሰዎች ያሳፈረች የግል ጀት ከባንጎር ዓለም አቀፍ አየር ማረፊያ ተነስታም መከስከሷ ተነግሯል። የአቪዬሽን ባለስልጣን አስተዳደሩ በግልጽ ያስቀመጠ ሲሆን እንደዚህ አይነት ችግሮች ሲፈጠሩ ታዲያ እንዴት አሜሪካን የምታል አገር መቆጣጠር ወይም ቅድመ ማስጠንቀቂያ አልሰጠችም በሚልም ትችት እየተሰነዘረባት ይገኛል። ባምቦር ቻሌንጅ 600 ስሪት የሆነ ጀት ነው እንደዚህ ሆነው ከሰዓታት በፊት የሆነ ነው። አደጋው የደረሰው አደገኛ የሆነ የክረምት የበረዶ ውሽንፍር የቀላቀለ ወጀብ በአብዛኛው በአሜሪካ ክፍል በተከሰተበት ወቅት እንደሆነ ተነግሯል። ይህን የአየር ሁኔታ በቀላሉ መቆጣጠር እንዳልተቻለም እየተነገረ ነው። የጀቱ አብራሪዎችም አደጋው ከማጋጠሙ በፊት በአየር ማረፊያው አካባቢ ለማየት ሲቸገሩ እንደነበር የተወሳ ሲሆን በቀላሉ ለመመልከትም አልተቻለም ተብሏል። ባንጎር አየር ማረፊያ በክረምቱ ከባድ የአየር ሁኔታ ምክንያት እስከ ማክሰኞ ድረስ ማስጠንቀቂያ የተሰጠው ቢሆንም ከባድ በረዶ መዝነቡ እንደሚቀጥልም እየተነበየ ይገኛል። የአሜሪካ የአየር ሁኔታ አገልግሎቱ በዚህ ልክ ሀሳቡን አስቀምጧል። አየር ማረፊያው አደጋውን ተከትሎ መዘጋቱና የአደጋ ጊዜ ሰራተኞች ምላሽ የሰጡ እንደሆነ ገልጸዋል። ታዲያ ነዋሪዎችም ከአካባቢው እንዲርቁ መግለጫ እየተሰጣቸው ይገኛል። በዚህኛው አጋጣሚ ደግሞ ፕሬዚዳንት ዶናልድ ትራምፕ በሚኒሶታ ሚኒያፖሊስ የገጠማቸው ተቃውሞ እንደዚህ አይነት ትኩረት እንዳይሰጡ አድርጋቸዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነቱን የፖለቲካ አውድ በተለየ አጋጣሚ ለማየት ቢሞክሩም በርካቶች እንደሚያስቀምጡት ግን አሁን ዜጋው ችግር ውስጥ ገብቷል። የአየር ሁኔታው ኤሌክትሪክ እንዳያገኝ አድርጎታል፣ ህይወቱንም በማጣት ላይ ይገኛል በሚል ሀሳቦች ከግራም ከቀኝም እየወጡ ይገኛል። ፕሬዚዳንት ዶናልድ ትራምፕ የቤት ስራቸው ብዙ የሆነባቸው ባለበት ሰዓት ተፈጥሮን መቋቋም ደግሞ ሌላ ፈተና ሆኖባቸዋል እየተባለ ይገኛል። ታዲያ እንዲህ አይነቱን አካሄድ መፍትሄ ለመስጠት የመረባረብ ግዴታቸው ነው ቢባልም ብዙዎች ግን ቁጣ እየቀሰቀሱ ይገኛል። ይህ በእርግጥም የፖለቲካ ሳይሆን ተፈጥሮን አሊያም የተፈጠረውን ችግር መፍትሄ አለመስጠት ነው በሚል በርካቶች ሀሳባቸውን ለማጋራት ይሞክራሉ። ግን ደግሞ እንደነ ቢቢሲ ያሉት መገናኛ ብዙኃን የተለያዩ ጥያቄዎችን ከፕሬዚዳንት ዶናልድ ትራምፕ
አንጻርም እየተመለከቱት ይገኛል። እንዲህ አይነቱን ሁኔታ መፍትሄ መስጠት ያስፈልጋል ቢባልም አሜሪካ በአምሳዎቹ ግዛቶችም የተለያዩ ጥያቄዎችና ችግሮች የተጋሩ በመሆኑ እጅግ አስቸጋሪ ሆኗል። ባጭሩ 15 ሰዎች ህይወታቸውን አጡ፣ ህጻናትን ጨምሮ ከ10 ሺህ በላይ በረራዎች ተሰረዙ፣ የመሳሰሉት ሀሳቦች እያነጋገሩ ይገኛል። ትምህርት ቤቶች አሁን በተለያዩ አካባቢዎች እየተዘጉ ነው። በቴክሳስ፣ አልባማ እንደዚሁም ደግሞ ቴኔስ፣ ኒውዮርክ ሲቲን በመሳሰሉት አካባቢዎች ትምህርት ቤቶች ተዘግተዋል። ኦሃዮም እንደዚሁ ምን ያህል እጅግ አስቸጋሪ እንደሆነ ይጠቁማል ተብሏል። ከ10 ሺህ በላይ በረራዎች በግልጽ ተሰርዘዋል። ይህ ደግሞ በእርግጥም የፖለቲካ ሳይሆን የተፈጥሮ ጉዳይ በመሆኑ መፍትሄውን ለመስጠት ሰዎችን ወደ ሌላ ቦታ መውሰድ እንጂ መዋጋት አይቻልምናም ተብሏል። ፕሬዚዳንት ዶናልድ ትራምፕ በዓለም ፖለቲካ ላይ ካላቸው ትስስር አንጻር ፈተናቸው ሊበዛ ቢችልም ይህኛውን ጊዜ ግን መወጣት አለባቸው እየተባለ ይገኛል። ብዙ ዝርዝር ማብራሪያዎች እንደዚሁ ከሀሳቡ አንጻር እየወጡባቸው ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ይህን ጉዳይ ለመቆጣጠር ዜጎቻቸውን ማንቃት አለባቸው እየተባለ ይገኛል። ይህኛው በተለይም የበረዶ ማዕበል ከፈረንጆቹ 1937 ወዲህ የመጀመሪያው አደገኛ ወይም ደግሞ ደ ወርስት የሚባለው ነው በሚል ቢቢሲ ዘግቦታል። በካናዳ አካባቢም በተለይም በቶሮንቶ ፒርሰን አየር ማረፊያ አካባቢ ችግሮች እየታዩ መጥተዋል። ይህ ደግሞ ከኔጌቲቭ በታች የሆነ የመጣው እጅግ አስቸጋሪ የአየር ሁኔታ ሰዎች ቤታቸው ቢቀመጡ እንኳን ፈተና ሊሆንባቸው ይችላል ተብሏል። የግዛት አስተዳዳሪዎችም ቢሆኑ ለመፍትሄ መስራት አለባቸው ተብሏል። በእርግጥ ፈተናው ከባድ የሆነ በመምጣቱ እነ ፕሬዚዳንት ዶናልድ ትራምፕ ከህዝቡ ጋር እጅና ጓንት ሆነው መስራት እንዳለባቸው ተነግሯል። ምናልባትም ፕሬዚዳንት ዶናልድ ትራምፕ ስለ አየር ሁኔታ ያላቸውን አመለካከት መቀየር ከቻሉ አሁን እንዲያውም ትምህርት የሰጣቸው ጊዜ ነው ቢባልም ፖለቲካውን ግን ሌላ አይነት እኛ አሜሪካኖች ገንዘባችንን ለአየር ንብረትና ሁኔታ እያለን ማባከን የለብንም እያደረጉት መጥተዋል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም የነበራቸውን አቋም ይለውጡ ይሆን መነጋገሪያ የሆነ ጉዳይ ነው። ግን እሳቸው ችግሩ የተፈጠረው ተፈጥሮ ባመጣው እንጂ እኛ ስለ አየር ሁኔታም ሆነ አየር ንብረት መከርንም አልመከርንም የሚፈጠር ነው የሚል አይነት አቋም ይዘዋል። ትራምፕ ስራቸው የበዛ ሆኗል። ያ ማለት በሚኒሶታ ሚኒያፖሊስ ያለውን የህዝባዊ ተቃውሞ ማረጋጋት ይጠበቅባቸዋል። ከዛ ሲሻገሩ ደግሞ በዓለም ዙሪያ ከነ ሩሲያ ከነ ቻይናና ከኢራን ጋር ያላቸውን ውጥረት መቋጨትም ይጠበቅባቸዋል። ግን ድንበር ዘለሉ ተፈጥሮ አሁን በራቸውን እያንኳኳ ነው። የአሜሪካ አምሳዎቹ ግዛቶች በተለይም በተለያየ አጋጣሚ በምስራቅ በኩል ያሉት ፈተናቸው መብዛቱን ማረጋገጥ ይጠበቅባቸዋል ተብሏል። ለዚህ ደግሞ መፍትሄ የሚሆን አንዳች ጉዳይ መፍጠር አለባቸው። መፍትሄው ግን ተፈጥሮን መከላከል የሚቻለው ቅድመ ሁኔታዎችን በማስተካከልና የአየር ሁኔታ ሊረብሹ የሚችሉ ጉዳዮችን ቀድሞ በመዝጋት እንደሆነ ይነገራል። ግን ችግሩ እየተባባሰ በመምጣቱ ሰዎችን ወደ ሰላማዊ አካባቢ ከመውሰዱ ውጭ አማራጭ የላቸውም እየተባለ ነው። ትራምፕ በትሩዝ ሶሻል ሚዲያቸው ላይ የወጡ ሀሳብ መስጠት በቂ መፍትሄ እንደሰጡ ሊቆጥሩት አይገባም። ግን አሁን አሜሪካ ተስኗታል ወይስ አልተሳናትም የሚለው እንዳለ ሆኖ አሜሪካ ውስጥ የተፈጠረው ሌላ ሀገር ቢሆን ኖሮ ስንቱ ህይወቱን ባጣ የሚል አረዳድም ሊኖር ይገባል እየተባለ ይገኛል። በተለምዶ በዚህ አጋጣሚ ማለትም እነሱ ክረምት ብለው በሚጠሩ ሰዓት እንደዚህ አይነት ችግሮች ይፈጠራሉ። የዘንድሮ ግን ውስብስብ በታሪክም ታይቶ የማይታወቅ አይነት መሆኑ ምናልባትም ለቤት ስራቸውን በቀላሉ ለመወጣት ለተለያዩ ፖለቲከኞች እጅግ አስቸጋሪ ሆኖባቸዋል። ሪፐብሊካኖቹ በብዙ መንገድ ፈተናቸው በዝተዋል። ያ ማለት የሀገሩን ተቃውሞ መቆጣጠር ሳይችሉ አሁን ደግሞ እንደዚህ አይነት የተፈጥሮ ፈተና ገጥሟቸዋል። ትራምፕ በተለያየ የፖለቲካ አውድ ውስጥ ሆነው ዓለምን ለማወክ በሚሞክሩበት ሰዓት ተፈጥሮ በራቸውን አንኳኳች። በርካቶች ሀሳብ እየሰጡት የሚገኝ ጉዳይ ነው። ግን ይህ ግን በተለያዩ አጋጣሚዎች ለመረዳት ለሚሞክሩ ሰዎች ሁሉም ግዛቶች ፈተና ውስጥ ገቡ ተብሎ የማይታለፍና የሪፐብሊካኖቹ የቤት ስራን ብቻ ሳይሆን ዴሞክራቶቹም ተባባሪ ሊሆኑበት የሚገባ ነው ተብሏል። ይህ የፖለቲካ ስራ አይደለም። ተፈጥሮን መመከት የሚቻልበትን አጋጣሚ አንዱን ወደ ሌላው አቅጣጫ ወስዶ ሰላማዊ ማድረግ ላይ ማተኮር ያስፈልጋል በሚል ሀሳቦች እየተጋሩ ይገኛል። የአሜሪካ የአየር ሁኔታ አገልግሎት NWS ሀሳቦች
ሀሳቡን ያጋራ ሲሆን ዜጎች አሁንም ጥንቃቄ በተሞላበት መንገድ መጠንቀቅ አለባቸው የሚል ሀሳብ በማጋራት ላይ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ህዝቡን ከማንቃት ባሻገር የፖለቲካ አውዱን ረስተው ከተፈጥሮ ጋር ሰላማዊ በሆነ መንገድ መታገል ይጠበቅባቸዋል እየተባለ ይገኛል።